ጥያቄን ድጋሚ ልጠይቀው። ኖ የኮን ጥያቄ ጥያቄ ገብቶኛል። እኔ እኮ ህፃን አይደለሁም፣ በደንብ ነው የገባኝ ጥያቄ። አሁን የጠየቀውን ጥያቄ አንተ አንዴ ቆይ ተረጋጋ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮታቸው ከነቢያት አስተምሮ የወጣ ነው ብለህ ስትናገር ከየትኞቹ ነቢያት አነጻጽረሃቸው ነው እያልኩ ነው ያለው? እያልኩ ያለሁት እኔ መሐመድ ምንም ማስረጃ የለውም እያልኩ ነው። የነቢያት አስተምሮ ነው እንደዛ አይደለም። አንዴ ቆይ አይወለ የጠየቀው ጥያቄ ምን ያህል የተሳሳተ እንደሆነ ተረድተሃል ማለት ነው። ለዛ ነው አሁን ወዲና ወዲ የምትለው። አሁን የጠየቀው ጥያቄ አለ። አንዴ ተረጋጋ። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮ ከነቢያት አስተምሮ የወጣ ነው ብለህ ስትል ቁርአን ላይ የተገለጸው ከተገለጸው ከነቢያት አስተምሮ ጋር ነው የተቃረነብህ ወይስ ደግሞ ባይብል ላይ ከተገለጸው ከነቢያት አስተምሮ ነው የተቃረነብህ ብዬ የጠየቅኩህ ነው ያለው። እባክህ ነጭርነት ኮሪ ኩያል ካለው ገብቷል። አጥያቄ ማስረጃ ኮሪት መጀመሪያም እኮ ብያለሁ። ማስረጃው ምንድነው አልኩ። ከዛ ቁርአን ማለት ከቁርአን በፊት ለመኖሩ ማስረጃው ስልክ አይደለም ወደ ኋላ አትመለስ። አንዴ እኔ የያዝኩትን ርዕስ በደንብ ማክሰው ነኝ። ራሱ ህፃን አይደለሁም። በድጋሚ ልንገርህ፣ ቅድም ምንድነው ያልከው? እንደዛ ብለህ ስትል አንድ መጽሐፍ አንድ ነብይ ወይም ደግሞ አንድ መለኮታዊ ራእይ ትክክለኛ ለመሆኑ የፈጣሪ ቃል ነው ብለህ ለመቀበል ሚዛኑ ምንድነው? በምን ሚዛን እንመዝነው ብዬ ስልህ ያመጣው ነገር ምንድነው? ከነቢያት አስተምሮ ጋራ አንድ መሆን አለበት አልከኝ አይደል? በቃ እኔ ደግሞ አንድ ነው ብዬ ሙሴ ያስተማረውን አስተምሮ ክርስቶስ ያስተማረውን አስተምሮ ለአብነት ያህል ጠቀስኩልህ እኮ። እሱን ደግሞ ያልኩህ እሱን ኤቪደንስ የምታገኘው ክርስትና ላይ ነው ያልኩህ እኮ አንተ አሁን የጠየቀኝ ጥያቄ ከዛ መጽሐፍ ነው የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮ የተቃረነ ነው ከነቢያት አስተምሮ የወጣ ነው ብለህ ስትናገር ከየትኛው ነቢያት አስተምሮ? ቁርአን ላይ ከተገለጸው ነቢያት አስተምሮ ወይስ ባይብል ላይ ከተገለጸው የነቢያት አስተምሮ? አጭር መልስ መልስ። ለምሳሌ ወንጌልና ኦሪት ላይ። ኦኬ በጣም ጥሩ። እንደዛ ከሆነ አሁን ሲጠቅስልህ ለምን ታታ እንደዚህ የምትሆነው? ያው ከወንጌል ጠቀስኩልህ፣ ከኦሪት ጠቀስኩልህ። አንተ ከምታምንበት መጽሐፍ እኔ ማምንበት መጽሐፍ አይደለም። አንተ የምታምንበት መጽሐፍ አንተ በምታምንበት መጽሐፍ ላይ ክሌም ከተደረጉ ነብያት መካከል አምጥተህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አነጻጸርካቸው። ከዛ ደግሞ እኔ ደግሞ ሶሪ መሀል ላይ ይቅርታ መሀል ላይ ስለገባሁብህ እኔ ደግሞ ያልኩህ እንዴት ነው አንተ ከማትቀበለው መጽሐፍ እንዴት ኤቪደንስ ልትሰጠኝ? ለምሳሌ እኔ የኢየሱስ ክርስቶስ አምላክነት አረጋግጥ ስትለኝ ቁርአን ላይ አልገባም። ቁርአንን ማስረጃ አድርጌ ልጠቅስልህ አልችልም። መጽሐፍ ቅዱስ ነው ተጣራ አይደለ? ከዚህ የነቢያት አይደለም እንትን ይለያያል። አጠያየቅህ ይለያያል። እንደሱ አይደለም። አንተ የጠየቀው ከምንድነው ከተባለ አሁን ራሱ የነገርከኝ ነገር ምንድነው? እኔ ያነጻጸርኩት የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮ ከቁርአን ከኦሪትና ከወንጌል ነው አልከኝ። እኔ ደግሞ አንተ ከምታምንበት ከጠቀስካቸው መጽሐፍ ከራሳቸው የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮ ከነቢያት አስተምሮ ጋር እንደሚገጥም አውጥቼ ያሳየው። አሁን ደግሞ አልቀበልም እያልክ ነው። ታዲያ ከየትኛው ነቢያት ላነጻጽርልህ ታዲያ? አለመቀበል አይደለም። አይ ቲንክ ድጋሚ እየተደጋገምን ነው እንትን ወሬ እየተነሳ ያለው። በቃ አይ በደንብ አይደለም ማስረጃ እየሰጠኝ ነው ያልኩህ። ቆይ አንዴ የግድ ገብቶኛል ወይም ተረድቻለሁ ተመልሶልኛል እንድትል አልጠብቅም። ችግር የለውም። ያለ ነገር ስለሆነ ክርስቲያኖች ያለ ነገር ነው እንደዚህ ጥያቄ ጠይቁና ከዛ በኋላ ጥያቄውን በደንብ ከተረዱት በኋላ ከዛ በኋላ እንደዚህ ነው የሚሆኑት። ወደ ግራ ወደ ቀኝ ወደ ግራ አዲስ አይደለም። በእኛ ችግር የለውም። እናመሰግናለን። ሌላ ጥያቄ አለ? አይ በቃ እሺ እኔ ልጠይቅህ እኔ ልጠይቅህ ማቆ ቆይ መልስ ላለው ካላወቅኩት እሺ ጥሩ ማሜ እስቲ ገስት ላከኝ ያስገባሃለሁ። ማሳብ አልችልም። ገስት ላክና ኦኬ ገስት ልካል። እሺ ሀይ ኦኬ ጥያቄ ይጠይቃል። ጥያቄ ምንድን ነው? ቅድም ስለ ክርስትና ጠይቄ ነበረ። እሱንም ያው በትክክል አልመለስከልኝም። ስለ ነቢያትም ጠይቄ ነበረ። እሱንም በትክክል አልመለስከልኝም። ጥሩ አንድ አካል አምላክ ከሆነ እኔ አምላክ ነኝ አምልኩኝ ብሎ መናገር አለበት ወይስ የለበትም? ትክክለኛ አምላክ ከሆነ አምላክ ነኝ አምልኩኝ ያለ አካል ሁሉ አምላክ ነው ማለት አይደለም። እንደዛ እንዳትለኝ። ነገር ግን ትክክለኛ አምላክ መመለክ የሚገባው ሰማይና ምድር መካከላቸው ያለው ሁሉ የፈጠረው ፈጣሪ አምላክ ስለሆነ መመለክ የሚገባው ስለሆነ አምላክ ነኝ አምልኩኝ ብሎ ቃል በቃል መናገር አለበት ብዬ አምናለሁ።
ኦኬ እኔ ደግሞ እንደዛ ብዬ አላምንም። ምናልባት ያን ቃል መጠቀም ላይኖርበት ይችላል፣ በተግባር ግን ሊያሳየን ይችላል ብዬ አምናለሁ ያን ነገር። ኦኬ ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ ተናግሮ ያውቃል? አምላክ ምቷን ቃል ይፈልጋል እኮ አምላክ ነኝ አምልኩኝ ብሎ ተናግሮ ያውቃል? አሁን ለምሳሌ እግዚአብሔርን ከጠየቅን እግዚአብሔር ራሱ እኔ አምላካችሁ ነኝ አምልኩኝ ብሎ ብዙ ቦታ ላይ ለነቢያት ሲናገር እንመለከታለን። ክርስቶስ ግን ምድር ላይ በነበረበት 33 ዓመት ሙሉ አንድ ቀን እንኳን ተሳስቶ እኔ አምላካችሁ ነኝ አምልኩኝ ብሎ ያስተማረበት ቦታ አለ? እግዚአብሔር እንደሆነ ራሱ ተናግሯል። የጠየቁት ጥያቄ እኔ አምላካችሁ ነኝ አምልኩኝ ብሎ የተናገረበት አለ ወይ? ቃል በቃል ያውቃል የለም። ነገር ግን እግዚአብሔር እንደሆነ ግን ተናግሯል፣ ገልጿል። ኦኬ እኔ ባይብል ላይ ሳነብ ያገኘሁት ነገር ክርስቶስ የእግዚአብሔር ልጅ እንደሆነ እንጂ እግዚአብሔር እንደሆነ አይቼ አላውቅም። እስቲ የት ላይ ነው እኔ እግዚአብሔር ነኝ ብሎ የተናገረው? ኦኬ አይ ቲንክ አንዴ ስፔስ ላይ አንዴ ኦኬ ቼክ አድርገህ ተመለስ። እሺ እስከዛ ድረስ ማሜ ትሪፕል ሰላም አለይኩም አቡበከር ነው ማን ነው? ሁላችሁንም ፈቲ ሰላም አለይኩም። ሰላም ወራህመቱላሂ ሰላም ወራህመቱላሂ ወበረካቱ። ለናችሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አለን አልሐምዱሊላህ ማሻአላህ። ሰላማችሁ። አንድ ጓደኛ ነበረኝ አሁን መሸበትና ሄደ። ሌላ ጊዜ እንዴት ነው ማግኘት የምችለው? ማውራት ይፈልጋል። ልጁ ኦፕን ልጅ ነው። የመጀመሪያ ክርስትና እምነት ተከታይ ነበረ። አሁን ወደ ፕሮቴስታንት አስቶናል። አሁን በእምነቱ በጣም እርግጠኛ እንደሆነ ነው የሚያወራኝ። እኔ ኮምፓራቲቭ ላይ ብዙም አይደለሁም። በራሴ እምነት ላይ ሙስሊም ነኝ። እኔ ግን እንዴት ነው እሱን ወደዚህ ማለት የሚቻለው? ከእናንተ ጋር ብዙ ጊዜ ላገኘው ገታት በምገቡ ሰዓት ይሰማል። ይሰማል። ኢብሮ በምገቡ ሰዓት አንዳንድ ሪኩዌስት ምናምን ስልክ ኢብሮን ባገኘው ልጁን ቢያወራው ደስ ይለኛል። ወላሂ ልጁ ኦፕን ልጅ ነው። እንደው እንትን የሚል ልጅ ነው ማለቴ ትንሽ እንትን ቢለፋበት። ሰላም አለይኩም ወራህመቱላህ አለው። እሺ ሁሉ ጊዜ ከዚህ ሰዓት በኋላ አለው ይዛውና አቡበከር ምንድነው በቃ እኔ በዚህ ሪኩዌስት ስልክለት ቶሎ ከዚህ በኋላ ያው ያውቁሃል። አድሚኖቹም ካላችሁ ተመልክቱት። አቡበከርን ከመጣ አስገቡት። አንተ ልጁን ይዘው እና ኢብሮሊን ይከፍታል ላይቭ። በዛ ሰዓት አገናኛቸው። እሺ ኢንሻአላህ። እሺ ኢብሮ ሊወጣ ነው። ሰላም ሊወጣ ነው። እሺ ቀጥሉ እናንተ። እሺ ጀዛከላ ኸይር ሙኬ አላህ ይስተ ትሪፕል ስላለ ሰላም አለይኩም ትሪፕል እንዴት ነህ? ሰላም ወራህመቱላሂ ኢብሮ እንዴት ነህ? አልሐምዱሊላህ። በል ቀጥል ኢንሻአላህ ሙኬ አላህ ይጠብቅህ። እኔ አላረዝምም። ከእንትና ዩዘርን አንድ ጥያቄ ብጠይቀው ደስ ይለኛል። አሁን በተነሳው ርዕስ ላይ ስለ እስልምና ስለ ቅድመ ከቁርአን በፊት ወይም ከነብዩ መሐመድ በፊት እስልምና ነበር ወይ ምናምን የሚል ነገር አንስቷልና ዩዘር ቅድም ሙከሚል የጠየቀን ጥያቄ እርሳው፣ እስካሁን ካላገኘኸው እርሳውና አሁን እኔ ጋር አንድ ጥያቄ ማስተናገድ ከቻልክ ልጠይቅህ። በቃ ስለወጣ ተመለስ። እሺ ኦኬ ኦኬ ስታይል ካወቁት መልስ ይላል። ቀላል ጥያቄ ነው። በእስልምና ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት እስልምና እንደነበርና ነቢያት ሙስሊሞች እንደነበሩ ቁርአናችን ይመሰክራል፣ ይነግረናል። በመለኮታዊ እኛ መለኮታዊ መጽሐፍ በምንለው መጽሐፍ አምላካችን አላህ ምስክርነቱን በቁርአናችን ሰጥቶናል። አብርሃም ብትል ኖህ ብትል ድሮ ጀምሮ የነበሩ ሁሉም ነቢያት ሁሉም ነቢያት ሙስሊሞች እንደነበሩ ቁርአናችን ይመሰክራል። እኔ አሁን አንተን የምጠይቅህ ልክ እኔ ከራሴ መለኮታዊ መጽሐፍ አምላክ በመለኮታዊ መጽሐፌ በቃሉ የነቢያት ሃይማኖት እስልምና እንደነበረና ሙስሊሞች እንደነበሩ መስክሯል። በጥቅስ ላሳየህ እችላለሁ እንዳልኩ
አንተ ደግሞ ከመለኮታዊ መጽሐፍህ ማለትም ከአዲስ ኪዳን ክርስትና የነቢያት ሃይማኖት እንደነበረ ከአዲስ ኪዳን ልታሳየኝ ወይም ከወንጌል ልታሳየኝ ትችላለህ? ጥያቄ ነው፣ አጭር መልስ። ኦኬ ያ ክርስትና ማለት ባጭሩ ምናልባት ታውቀዋለህ፣ ግን ደግሞ የኔ መልስ የሚሆነው ክርስትና ማለት የክርስቶስ ተከታይ ነው። ስለዚህ ክርስቶስን ደግሞ ነቢያት ትንቢት ስለተናገሩለት ስለ ክርስቶስ ስለመሲሁ መምጣት ሐዋርያትም ስለመሰከሩ አይደለም እሱን አይደለም የጠየቅኩህ ነው። አልሰማኸኝም? ኦኬ ድገም። ጥያቄው እሺ ካልሰማኸኝ ልድገመው። በእኔ መጽሐፍ መለኮታዊ ብዬ በምከተለው መጽሐፍ አምላኬ በቃሉ ቀደምት ነቢያት ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ነቢያት ሙስሊሞች እንደነበሩና እስልምና እንደነበር ሃይማኖታቸው መስክሯል በእኔ መጽሐፍ። አንተ ደግሞ ክርስትና ብለህ የያዝከው አዲስ ኪዳን ላይ ወንጌል ላይ የቀደምት ነቢያት ክርስቲያን እንደነበሩ ወይም ክርስትና የሚባል ሃይማኖት ይከተሉ እንደነበረ መጽሐፍ ላይ ተጠቅሷል ወይ? አዲስ ኪዳን ላይ ተጠቅሷል ወይ? ወንጌል ላይ ክርስቲያን እንደነበሩ ወይም ክርስትና የሚባል ሃይማኖት ይከተሉ እንደነበረ ተጠቅሷል ወይ? አጭር መልስ። ትንቢት ምናምን ተአምር ምናምን ወደሚለው እንዳትገባ። ጥያቄ ግልጽ ነው። ለሁለተኛ ጊዜ ነው የደገምኩትና አምላክ የተነገረ ነው የምትለኝ አይደለ? ልክ ነህ? አሁንም አልገባህም? ጥያቄን ለሶስተኛ ጊዜ ጠይቅ። አምላክ የተነገረ ክርስቲያኑ ብሎ የታዘዘበት ቦታ አለ ነው የምትለኝ አይደል? በአምላክ በመጽሐፍ በምትከተለው የአምላክ ቃል ብለህ አዲስ ኪዳን ብለህ አሁን ክርስትና ሲባል አዲስ ኪዳን ነው አይደል? መቼም ብሉይ ኪዳን የአይሁድ መጽሐፍ ነው። ክርስትና ብሉይ ኪዳን ላይ የሆነ ህግ አምጥቼ ይህን ህግ ትከተላለህ ቢልህ የአይሁድ ህግ ነው፣ ለአይሁድ የተሰጠ ነው፣ አሮጌው ህግ ነው ምናምን አትለኝም? አሮጌው እንደዛ አትልም? አሮጌው ብሉይ ማለት አሮጌ ማለት ነው እኮ ማለት የተጣለ ሳይሆን ተፈጽሞ ያለቀ ማለት ነው። ለማን እኮ ተፈጽሞ ያለቀው? በማን ነው የተፈጽመው? ለማን ነው ተፈጽሞ ያለቀው? ለማን ነው የማይፈጸመው? ለዓለም ነው። ለዓለም። እናንተ ዓለም አይደላችሁም እንዴ? እኮ ማለት የእናንተ መጽሐፍ አይደለም ስትለኝ እኮ ነው። አይ ብሉይ ኪዳን አዲስ ኪዳን የእናንተ መጽሐፍ ስትለኝ ነው ብሉይ ኪዳን ነው አዲስ ኪዳን የኛ መጽሐፍ ነው። አይ እሱንማ አለፍን እኮ ተፈጽሞ ያለቀ ስለሆነ ነው አሮጌው ነው የምንለው። ስለዚህ ለእናንተን ስለማይመለከት ነው ማለት ነው አሮጌው ወይም ተፈጽሟል የምትሉት። በማን ነው የተፈጸመው? ለእነማን ነው ያ ህግ የተቀመጠው? ለእናንተ ነው ወይስ ለሌሎች ቀደምት ድሮ ለነበሩት ለአይሁዳውያን? ይሄ ነው ጥያቄ። ያ ተፈጽሟል እኮ ማለት ትልቁ እንትን አሁን ለምሳሌ ብሉይ ኪዳን ትልቁ ሐሳብ እንደኛ አስተምሮ ደግሞ እንደ ኦርቶዶክስ ተዋህዶ አስተምሮ ትልቁ የቤተክርስቲያን አስተምሮ ምንድነው? ብሉይ ኪዳን ማለት ዋናው የያዘው ነገር ምንድነው? የክርስቶስን መምጣት ወይ ደግሞ የመሲሁን ያዳኙን የአምላክን ሰው መሆን ትንቢት የሚናገር ነው ብለን ህግ አልያዘም። ትንቢት ብቻ ነው፣ ህግጋት የሉትም ነው። ይዟል፣ ህጉንማ ይዟል። ህጉ ለእናንተ ይሰራል ወይ? የፈጣሪ ላይ አይሰራም አይደል? ያ ለእነማን ነው የማይሰራው? እናንተ ምንድን ናችሁ? ክርስቲያን ለክርስቲያኖች አይሰራም ማለት ነው። ለማን ነው ታዲያ ያ ህግ የሚሰራው ወይም የሚሰራ የነበረው ለነማን ነው? አይሰራም። ለክርስቲያን ብቻ ሳይሆን ለማንም ነው፣ ለሁሉም። ምናልባት የሚጠቀመው ሰው አለ ማለት ትክክል ነው ብለን አናምንኛ። የሚጠቀም የለም። የብሉይ ኪዳንን አሁን አይሁዶች አይጠቀሙትም። እሱማ የታወቀ እኮ ነው። ታዲያ ይጠቀሙታል ግን የሚጠቀም አለ ማለት ግን አይ አይደለም። ክርስትና ሳይመጣ ይጠቀሙታል። ቆይ ክርስትና ሳይመጣም ይጠቀሙታል። እነሱ ህጉን ይከተላሉ፣ ዛሬም እንከተላለን ብለው መጽሐፋቸውን ጠብቀዋል። ክርስትና ሲመጣ ያንን በአራተኛ ክፍለ ዘመን ሳምቲንግ ሚክስ አድርጎ መርጅ አድርጎ አዲስ ኪዳን ጋር በአንድ መጽሐፍ አወጣው።